ኢየሱስ ክርስቶስን ጠብደል ጎረምሳ ብሎ ከመጥራት የበለጠ ብልግናና አላዋቂነት አለ? የ33 ዓመት ጠብደል ጎረምሳ ፈጣሪ ነው ያሉ ፈጣሪ ለማድረግ እኛ ጋር ሲጨቃጨቁ ይወላሉ። የማርያም ልጅ ኢየሱስን ማለት ነው። ከንፈር ለከንፈር የሚሳሳሙትን ስለ ሁለቱ ኡስታዞችስ ምን ትያለሽ? የዚህ ነብይ ገንዘብ ወዳድነት በዚህ ፍጥረት ይጋለጣል ብዬ አላሰብኩም ነበር። ነቀምት ላይ ትልቅ ቸርች ከፍቷል። መጀመሪያ አካውንቱ ላይ 70,000 ብር ይገባል አለ። የጴንጤ ነውር እውነትም ማብቂያም የለውም። የጴንጤ ዘማሪዎችስ ምን ገጥሟቸዋል? እኔ ተስፋዬ ጋቢሶ መሆን አልችልም። እኔ ታምራት ኃይሌ መሆን አልችልም። እኔ ነኝ። በሁለቱ ጎረቤታም ሴቶች ውስጥ ያደረው አጋንን ሁለቱ ሴቶች ሲያጣላቸው ነው። ተመልከቱ። አልቻልኩ ማለት ታዲያ ምን ላርግሽ? ወረኛ ነህ አንተ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን ከማመሰግናቸውና እግዚአብሔር ከሰጠኝ ሰዎች መሃል ዋናው የምለው ኢየሱስ ክርስቶስን የመሰከረልኝና የሰበከልኝን ልጅ ነው። እናንተም ኮሜንት ላይ ስም እየጠቀሳችሁ እነኚህ ኢየሱስ ክርስቶስን እንድታውቁና ወደ ጌታ እንድትጠጉ ያደረጓችሁን ሰዎች ሜንሽን እያደረጋችሁ እንድታመሰግኗቸው ፈልጋለሁ። ተባረኩልኝ። ወደ ቪዲዮአችን። ወንጌላውያን አማኞችን ለማዋረድና አንገት ለማስደፋት እየተኬደ ያለበትን ርቀት ልነግራችሁ አልችልም። ሁላችሁ የሴት ቀሚስ ለብሶ መድረክ ላይ ቆመዋል። Some of you think holiness is hiding. No, my God is a designer. He dressed the lilies, he surely dressed me. I'm beautiful and it's his glory. Somebody shout. እንግዲህ በዚህ ምስል ላይ የተመለከታችሁት ቀሚስ ለብሶ በእጁ ማይክ ይዞ መድረክ ላይ ቆሞ እያገለገለ ወይም ደግሞ እየሰበከ አድርገው በሶሻል ሚዲያ ላይ ለጥፈውት ወንጌላውያን አማኞች በዚህ ልክ እየተዋረዱ ነው፣ እየወደቁ ነው፣ በዚህ ልክ እየዘቀጡ ነው፣ በመድረክ ላይ የምናምኖችን ስትራቴጂ እያራመዱ ነው፣ በትውልዱ ልብ ውስጥ እየረጩ ነው ብለው በዚህ መልኩ በኤአይ እንግዲህ ወይም ደግሞ ሶራ ተብሎ በሚጠራው ኤአይ ቪዲዮ ማቀናበሪያ ተጠቅመው ወንጌላውያን አማኞችን ለማዋረድና ዝቅ ለማድረግ የተኬደበት ርቀት ነው እና የሚገርማችሁ ነገር የኤአይ አስከፊነት ከእንደዚህ አይነት ነገሮች ይጀምራል። አንድ ግለሰብ አንድን ሃይማኖት ስለጠላና ስለተጸየፈ ብቻ እንደዚህ አይነት ነገሮችን እየሰራ እያሰረጫጨ ብዙ ሰዎች ያንን ሃይማኖት እንዲጠሉት እንዲሁም ደግሞ በዛ ሃይማኖት ውስጥ ያለውን እውነት እንዳይቀበሉ ለማድረጊያነት አጋንንት ይጠቀምበታል ማለት ነው እና የሚገርማችሁ ነገር ኮሜንታቸውም ላይ ገብታችሁ ብታዩ የጴንጤ ውርደት፣ ድሮም የጴንጤ መጨረሻ እኮ ይሄ ነው፣ ጴንጤዎች እኮ ለዚሁ ነው የምትቸኩሉት፣ እንዲህ ለመሆን ነው፣ ቀጥተኛው ሃይማኖት ይሄ ነው፣ እንዲህ ነው፣ ጴንጤዎች ልክስክሶች ናቸው፣ ባለጌዎች ናቸው ምናምን እያሉ ኮሜንት ላይ እየጻፉ ነበር። ቪዲዮ ኤአይ መሆኑን ያወቅኩት ልክ ቲክታክ ስትገቡ ቲክታክ የሚለው ወተርማርኳ እንደምትገባ ሁሉ እዚህ ቪዲዮ ላይ ሶራ የምትለው ወተርማርክ አብራው ነበረችና ሶራ የሚለውን ወተርማርክ ለማስወጣት ደግሞ የሚጠቀሙት ኤአይ አለ ማለት ነው። ይሄ ነገር እኛን አይወክለንም። በውጭ ሀገራት ይኖራል ብዬ አስባለሁ። እነሱ ግን ወንጌላዊ አማኝ ናቸው ወይም ክርስቶስ ኢየሱስ የገባቸው ናቸው ብዬ አላስብም። በእንደዚህ አይነት ነገሮችና በእንደዚህ አይነት በሰው ሰራሽ ነገሮች እንዳትታለሉና እንዳትሰነካከሉ ስል የታናሽነት መልእክቴን ላሳልፍላችሁ እወዳለሁ። የ33 ዓመት ጠብደል ጎረምሳ ፈጣሪ ነው ያሉ ፈጣሪ ለማድረግ እኛ ጋር ሲጨቃጨቁ ይወላሉ። የማርያም ልጅ ኢየሱስ ማለት ነው። ነገር ግን ሃይማኖታዊ መዛግብት ሃይማኖታዊ መጽሐፍት ላይ ልክ እንደ መጽሐፍ ቅዱስና ቁርአን ላይ ያሉ ለመለኮት የተሰጡ ባህሪያትን አንቀበልም፣ እንዴት ፈጣሪ አይን አለው ጆሮ አለው ትሉናላችሁ ይላሉ። የተጻፈውን አንቀበልም ብላችሁ ያልተጻፈ የምትይዙ ናችሁ። ኦኬ ኢየሱስ ፈጣሪ ነው ተብሎ አልተጻፈም። ነገር ግን ኢየሱስን ፈጣሪ አድርገን ሙተን ትላላችሁ። ነገር ግን በተጻፈው ታፍራላችሁ፣ ትሸማቀቃላችሁ፣ ትሸሻላችሁ። መጽሐፋት ላይ የሃይማኖት መንፈሳዊ መዛግብት ላይ ፈጣሪ መለኮታዊ አይንና እግር እጅ እንዳለው ተቀምጧል። ይህ ብሎ ማለት
የፈጣሪን አካላት መርምር ይደርስበታል ወይም የፈጣሪ አይን የኔና ይመስላል ማለት አይቻልም። መለኮታዊ አይን መገመትም አይቻልም። ይሄ ነው ብሎ መግለጽም አይቻልም። መለኮታዊ አይን ምን እንደሚመስል የሚያውቀው ራሱ መለኮት ብቻና ብቻ ነው። ተግባብተናል። ስለዚህ መጽሐፍ ቅዱስን እንክዳለን፣ ቁርአኑን እንክዳለን የምትሉ የራሳችሁን ፍልስፍና ማቋቋም ትችላላችሁ። በዚህ ልክ መጽሐፍ ቅዱስ እያነበብሽም ከወንጌላውያን አማኞች ጋራ የምታደርጊው ግብግብ ጥሩ ነው። ኢትስ ኦኬ ፋይን። ብዙ ሰዎች የተለወጡት እንደዚህ በመወዛገብና ግራ በመጋባት ውስጥ ስለሆነ ማለት ነው። የሚገርመው ነገር ግን ይሄ ነው። የምትጠቀመው ቃል ከአንድ ሰው የማይጠበቅ ነው። ኢየሱስ ክርስቶስን ጠብደል ጎረምሳ ምናልሽው የሚጎልብን ነገር አይኖርም። ከሱ ክብር ላይ ምንም የሚቀንሰው ነገር አይኖርም። ይህ የያዝነው የእግዚአብሔር ቃል እውነት መሆኑ ትክክለኛ መሆኑ የእውነትም ኢየሱስ ክርስቶስ አዳኝና ጌታ መሆኑን እኮ የመሰከሩ እጅግ በጣም በጨለማ ውስጥ አንቺ አሁን ተውጠሽበት ባለሽው ጨለማ ውስጥ ሆኖ ብዙዎች እኮ ይሄ እውነት በርቶላቸዋል። ይሄ እውነት እኮ ገብቷቸዋል። በሚገርም ሁኔታ ማለት ነው በሚገርም ሁኔታ ሲመሰክሩት ነበረ። በባለፉት ቪዲዮዎች ላይ በደንብ አድርጌ ስገልጸው ነበረ። እንደ እስልምና አስተምህሮ ከ124,000 በላይ ነቢያቶች እንዳሉ ይገመታል። ነቢያት ስለ መንገድ አስተምረዋል፣ ስለ ህይወት አስተምረዋል፣ ስለ እውነት አስተምረዋል። አንዳቸውም ግን እኔ መንገድ ነኝ፣ ህይወት ነኝ፣ እውነት ነኝ አላሉ። ቃለ ኢሳ አነ ጠሪቁ ወላ ሀያቱ ወላ ሐቂቃቱ። ኢየሱስም እንዲህ አለ፣ እኔ መንገድ ነኝ፣ እኔ ህይወት ነኝ፣ እኔ እውነት ነኝ አለ። አየ ነቢያት ስለ መንገድ ቢያስተምሩም እነርሱ ግን መንገድ አልነበሩ። ስለ ህይወት አስተምረዋል፣ ህይወት ግን አልነበሩም። ስለ እውነት አስተምረዋል፣ እውነት ግን አልነበሩም። ኢየሱስ የመንገድ አስተማሪ ብቻ አልነበረም፣ እኔ መንገድ ነኝ አለ። የህይወት አስተማሪ ብቻ አልነበረም፣ እኔ ህይወት ነኝ አለ። የእውነት አስተማሪ ብቻ አልነበረም፣ እኔ እውነት ነኝ አለ። የሀቢቢ ኢየሱስ እንዲህ አለ፣ እኔ የህይወት እንጀራ ነኝ፣ በእኔ የሚያምን የዘላለም ህይወት አለው። ኢየሱስ እንዲህ አለ፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። እንግዲህ ያ ጀማዓ ምን ትጠብቃለህ? ቶሎ ፍጠን፣ አታመንታ። ጌታ ኢየሱስ ክርስቶስ ይወድሃል። ሃይማኖት ማዕከላዊ ሐሳቡ ኢየሱስ ክርስቶስ ካልሆነ በሃይማኖት በኩል ወደ ጀሃነም ነው የምትወርደው። ቶሎ በል፣ ጌታ ኢየሱስ ክርስቶስ ይወድሃል። ሹክረን። ዛሬ አንቺ የምታለግጭበት የምትቀልጅበት ምላስሽ ቃል እንደሰጠሽ የምትወረውሪው አማርኛ ሌሎች እያለቀሱ እየተንሰቀሰቁ የኢየሱስ ክርስቶስን አዳኝነት ጌትነት ከምን አይነት ድጥ ከምን አይነት ጨለማ እንዳስወጣቸው ሲመሰክሩለት የነበረው አምላክ ነውና ባንቺ ክብር ነክ በሆነ አማርኛ የኢየሱስ ክብር አይነካም። ከንፈር ለከንፈር እየተሳሳሙ አይታችኋል። አቡኪ ወንድሜ እንግዲህ መቼስ ለዚህ መልስ ይኖርሻል ብዬ አስባለሁ። ከንፈር ለከንፈር ሲሳሳሙ የነበሩ ኡስታዞች ናቸው። የኡስታዞች ስብስብ ነው እና መቼስ ይሄ ፍቅር ነው። አንዱ ለአንዱ ካለው ክብር የተነሳ ነው ከንፈር ለከንፈር እየተሳሳሙ የነበሩት ብላችሁ እንደማትሉን ተስፋ እናደርጋለን። ወንድ ለወንድ መሃል ያለው አላስፈላጊ ንክኪና አላስፈላጊ ነገሮች ብዙ ሃይማኖቶች የሚያወግዙትና የማይቀበሉት ነገር እንደሆነ እናውቃለን እና በጣም ብዙ ጊዜ እንግዲህ በሙስሊሞች ሳይድ የምናየው ነገር አብዛኛው በቁርአን ላይ የተጻፈው ነገር ከመዳራት ከመነካካት ጋር ሪሌትድ የሆነ ነገር ነውና ምናልባት ይሄንንም ቪዲዮ አንድ ላይ ሪሌትድ አድርገሽ ስለራስሽም ለማውራት አቅም ይኖርሻል ብዬ ተስፋ አደርጋለሁ። ብዙዎቻችሁ የምታውቁትና ብዙዎቻችሁ የምትወዱት እንዲሁም ደግሞ የምታከብሩት ጌታ በሱ ይሰራል ብላችሁ የምትሉት የታላቅ አገልጋይ የተባለለት ነብይ መሰረት እንግዲህ በዚህ መልኩ በመድረክ ላይ ሲጋለጥ አይተነዋል። ነቢያትን በወፍራም ገበታ ላይ እንጂ በደሃ መካከል አታገኟቸው። ታጅበው ነው የሚሄዱት። ድሃ የትም ሊያገኛቸው አይችልም። ድሃ የትም አያገኛቸው። ስልክ እንኳን ቢደውል ሰክሬተሪ ናት የምታነሳው። አንድ ጓደኛ የነበር አብረን የምናገለግል ነቀምት ላይ ትልቅ ቸርች ከፍተዋል። በጣም የሚታወቅ ቸርች አለው። ቲቪ አራራ ይባላል። በኢትዮጵያ የመጀመሪያ ትልቅ ቸርች የሱ እና መሰረት ይባላል። ደወልኩለት። ይህ እንግዲህ ከጓደኛው የመጣ ምስክርነት ነው። ሲደውላሉና ደወልኩለት። ሄሎ ተስፋ አለኝ። አቤት ተስፋው ያጊሲ እኔ ደግሞ በነቢይነቱ ብዙም ስለማላምን መሲ ብዬ በቃ እንዴት ነው መሲ አልኩት። ታኒ አናበታ አመነ ነገሻው መሲ አይመለ ያጋሲ እና
ሰላም ነህ እንዴት ነህ አዲስ አበባ ከገባህ አልወፈርክም አለኝ አልወፈርኩም ተመለስ በቃ አብረን እናገልግላለን እሱ በኋላ ይሁንና ሻሸመኔ አንድ ላይ አገልግሎን ብለውናል ጊዜ ያለ ወይ መቼ ነው የሚመቻል ያ ግን ታኒ ያረባ ግስሚን አቃስማዳ ኑ ሻሸመኔ ኑ ሀጋዛ ይደስ ያሳይ ኮይሲ ዩተይ ያጋስ ያገ እሱ ሻንተ ስለሆንክ ያነሳሁት እንጂ እኮ ቀጥታ ለዚህ ጉዳይ ወደ እኔ አይነገርም በደረጃ ታሱ ገና ጊዜው ከሻውተን ታስፈቲ ሐራሳ ግዲያ ቆጣ ደንቲከ ታዮ ደወለተና ኮሮ ሐራው ደወለት ሲመሰ ሴክሬታሪ አለቻለ ደንቲያ ዳውስ ያገ መጀመሪያ አካውንቱ ላይ 70,000 ብር ይገባል አለ በኢየሱስ ተሙሻይ አካውንት የቦላን ገሌስ ያገ ያ በቲም ነው የምንሄደው አለ ያግስ ያት ዘሚቆ ሲፈ ቦስ ያገ እናንተ በቃ አንተ እስካሁን እንደዛው ጥሉ ያግ ለበል ለያኖ አከራው ነርካ ጥልጥ ላይ ዳኖ አከራው ህለታየ ያግሱ ነው ያ ደረጃ ቀርቷል አለ ይሄ ጠከኑ ፕራክቲስ ያግሱ እዚህ ነገር ላይ ሁለት ፖይንት ኦፍ ቪው ነው የምናወራው በዚህ ቪዲዮ ላይ እንደተመለከታችሁት በነቀምቴ የሚገኘው መሰረት ጓደኛው እንደሆነ ሜንሽን አድርጓል ጓደኛው ነው ማለት ነው የሱን ትክክለኛ አገልጋይ አለመሆኑን ኤክስፖዝ እያደረገ ያለው በነገራችን ላይ በዚህ ነብይ ዙሪያ ምንም ኢንቨስቲጌት ያደረኩት ነገር ስለሌለ ብዙም አገልግሎቱን የምከታተል ሰው ስላይደለው ብዙ ነገር ማውራት አልችልም ግን ለአንደኛ ኤክስፖዝ ላደረገው ወንድምም ጥያቄ ያለኝ ሁለተኛ ደግሞ ይህ አገልጋይ የኡነት እንደዚህ አይነት ጥያቄ የሚጠይቅ ከሆነ በጣም ከባድ ነው ግን ይሄን የሚያረጋግጥ ደግሞ አንድ ቪዲዮ ይዣለውና እሱንም ቀጣይ ላይ ያመጣላችኋለሁ የኡነትም ገና ሰው ገስታው ሲገባ በጣም ብዙ ብር እንደሚከፍል አንድ ያረጋግጠልኝ ምስክርነት አለ እሱን አውጣላችኋለሁ ሁለተኛው ለዚህ ሰው የምጠይቀው ጥያቄ በነብይነት ብዙ አላምንም አልክ ግን ደግሞ ሻሸመኔ አገልግሎት ስላለ ና ብለክ ደግሞ ጋበዝከው በነብይነት አታምንም ግን ደግሞ ና ብለህ ጋብዘኸዋል የማታምንበትን ግለሰብ የማታምንበትን አገልጋይ ለምን መጋበዝ አስፈለገ ህዝብ ብዛት ለህዝብ ግሪሳ ሰው ግር እንዲል ገንዘብ እንዲሰበሰብ በተዘዋዋሪ ጣሪዎችም ጋባዦቹም ተጋባዡም ጤነኛ አይደላችሁ ማለት ነው አገልግሎቱ ትክክል አይደለም ከሆነ የተቃና አገልግሎት ከሌለው ጤናማ አካሄድ ከሌለው ከክርስቶስ ወንጌል ያፈነገጠ አካሄድ ካለው ለምንድነው የምታመጡት ወደ ቤተ ክርስቲያኒቷ ደጃፍ መጠጋት የለበትም ለንስሐ ካልሆነ በስተቀር አካሄዱን ትክክል ያልሆነውን መርዙን ለመዝራት ሲል ወደ ቤተ ክርስቲያን አጠገም መጠጋት የለበትም ለንስሐ ከሆነ ነው መምጣት ያለበት ገስታው ሲገባ ግን ገንዘብ እንደሚቀበሉ በኦሮምኛ አንድ ያወራው ሰው አለ እኔ እየተረጎምኩላችሁ እንቀጥላለን አኒ ነሞተ የከስ ለቀባ ወልዳስ የከራ ከናፍ በለሳን በለስ ይፈንዲፈ ማጋፋቹ በርባ እኔ የበደልኳቸው ሰዎች አሉ እንዲሁም ደግሞ ቤተክርስቲያንን በድያለው ላጠፋው ጥፋት ይቅርታ መጠየቅ ፈልጋለሁ አለ ይሄ ሰው ባዳጀዱ ቶሌ መቃንጎ አብታሞል ለማርያም እንጀራማ ገንደዱ ዋለ መከሰን ጀራ ደደኑ መጋላ ነቀምቴ ይቹዳ አንበሌሳ አንበሌስ ኦቦሎታ ገራ ከነ ዱፈኒ ገስታው ሲቀበተኒ አኒ ገልሜስ ገስታው ሲይዘው ወደዚህ ቤተክርስቲያን የመጡትን ሰዎች እያለ ነው እንግዲህ እዚህ ጋር ሰው ቱናን መሊኒ ዶኮስ ሚቲ አንስ ገልሜሱ እንደንደው እኔ መመስገብ አልችልም ቦታዬም አይደለም ሳይገባኝ ቦታው ላይ ተገኝቼ እያለ ነው ገሩ ሲንግል ሜስ ጀቹዳኒ ብሪኩመ ሰዴት ዲበለ መበለቲ ተቆርካ ጎዴ ብሊት ተቆርካ ሰማችሁት ግን እመዘግባችኋለሁ ብዬ ካንዲት እህቴ ላይ 8000 ብር ተቀብዬ እያለ ነው እንግዲህ ገስት ሃውስ ላይ በክፍያ እንደሆነ ምዝገባው በክፍያ እንደሆነ ግልጽ ነው ማለት ነው መኮበሸም ሁዴ ለጎገርሴ ረሰበ ከአንደኛው ላይ ደግሞ 5000 ብር ተቀበልኩ ከአንድ ወንድም ላይ ደግሞ 5000 ብር ተቀበልኩ አለ አንተቪ ሰበካና ይፈመጋፈቹን በርባዳ እንደዚህ አድርጌ አሳስቻቸዋለሁ ወይም ደግሞ ሰርቂያቸዋለሁ ስለሆነ ይቅርታ መጠየቅ ፈልጋለሁ ብሎ በቤተክርስቲያን መሪያቸው ፊት እንግዲህ ቆመዋል ማለት ነውና እዚህ ጋር እኔ የሰውየውን ጥፋት ምናው ወደ ጎን ተውት ችግር የለውም የሱ ጥፋት ውስጥ የቤተክርስቲያኒቷን ትልቁን ስህተት ነው ያገኘነው ትልቁም ማይደረግ መጽሐፍ ቅዱስ ላይ የሌለ ስህተት ነው ያገኘነው ምንድነው እሱ ለሰዎች እንጸልይላችኋለን ትፈወሳላችሁ በሚል ምክንያት በሰው ደካማ ጎን ምዝገባ ያሉ 8000 ብር አረጋይታ ኢየሱስ ከዛ በላይ ነው የሚቀበሉት ማለት ነው በጣም የሚያሳዝን ነገር ነው የዚህ ሰው ነገር ደግሞ በጣም ብዙዎች ጋራ ተቃውሞ አስነስቶበታል የሚገርማችሁ ነገር ቤተክርስቲያን ፊት ለፊት ቆመና መሪው ደግሞ እንዲህ ሲለው ነበር ፕሊዝ ካሜራማን ላ አናኔ ስንት ሙወራጀርተንስ ኤስ ወረጀርተን ጥየፈዳና ነገፈዳ ፈይኒ ከናቶላት
ድነት ነፃ ስጦታ ነው። ያኔ ዋቀዮ እንጉርጉረሙስ ቤተሙስ የእግዚአብሔር ጸጋ አይሸጥም አይገዛም። ወር ገስቲ ገለኒ ቀበተኒ ገስት ይዞ የገቢተቱሚት ገስት ገብተው ቦታ የያዙት ድነት ይገዛሉ ማለት አይደለም። ሰኛተኒ ዱገኒ ሰስረኒ ሳኒ ፈፈሙ ነምኒ ሳንተጃጅሉፍ ከፈሉ ማለ ያና ዋቀዮፍ ከፈሉ ሚት ለሚበሉት ነገር ለሚጠጡት ነገር ወይም ደግሞ ለያዙት አልጋ ነው እንጂ የሚከፍሉት የእግዚአብሔርን ጸጋ ነው የሚገዙት ማለት አይደለም ይያለ ነው። እሺ ቢተቹስ እንደንደሰኒ ቢቱስ እንደንደሰን መሸጥም መግዛትም አትችሉም። ዮበከ ቡለንስ በከት ብሪ መባሱ ቶለስም በሽወር በከ ውጪ ካደሩም ገንዘብ ያወጣሉ። ነፃ ያሳድሯቸዋል እንዴ ውጪስ ቢሆነ? ከዚሁ ንግግሩ ራሱ ጤናማ ነገር እንዳልሆነ ጤናማ ነገር እንደሌለው የምታውቁት ገና ንግግሩ ሲጀምር ካሜራማን ፕሊስ ብሎ ጀመረ ማለት ነው። ገጽታ ግንባታ ኢሜጅ እንደሆነ እዚህ ጋር ያስነቃል። እኔ እዚህ ሰው ላይ ጥላቻ የለኝም፣ ግን ከንግግሩ የተረዳሁትን ነው ነግራችሁና ቤተክርስቲያን እስከምናውቀው ድረስ አቅም ካላት ገንዘቡ የተገኘው ከህዝብ ነው። ወንድማችን ገንዘቡን ያመጣው ከየትም አይደለም። ለየት ያለ ቢዝነስ ሰርታ አይደለም። ብዙ ሀገራትን አቋርጠው ከውጭ ሀገራት እንኳን አቋርጦ መጥቶ የተጸለየላቸው ሰዎች ብዙ እንዳሉ አውቃለሁ። ገንዘብ በጣም እንደሚሰጥ እናውቃለን። እና ቤተክርስቲያን የድሆች መጠለያ ናት። ቤተክርስቲያን የህሙማን መጠጊያ ናት። የሆነ ቢቻለ እያበላህ ነው ለህዝቡ መጸለይ ያለብህ፣ እያጠጣ እያሳደርካቸው። ለምን ገንዘብ ትቀበላለህ? ድሃ ህዝብ እኮ ነው፣ ተቸግሮ ነው የመጣው። እንዴ ቤተክርስቲያኒቷ በምን እንትን ትላለች? ሰርቫይቭ ታደርጋለች? ቤተክርስቲያኒቷ እንዴት የቻናል ትከፍላለች ምናምን? እሱ አይገናኝም ከዚህ ጋር። ከድሃው ህዝብ ጋር የሚገናኝ ነገር አይደለም። ድሃው ህዝብ እኮ ደስ ሲለው አውጥቶ ይሰጣል። አስገድዶ ወይም ደግሞ ግዴታ ሲሆንበት እኮ ነው በጣም ብዙ ብር እየከፈለ ያለው። እዛ አዳራሹ እንደሚያክል አይታችኋል አይደል? እዛ ህዝብ በየጊዜው በሚኖረው ፕሮግራም መባስጡ ሲባል ራሱ የቲቪ ቻለ በቃ ይከፍላል። የቲቪ ይከፍላል። የሆነ ቤተክርስቲያን ውስጥ የሆነች የጎደለች ስፒከር ካለች እሷን ለመግዛት ይበቃል። በነገራችን ላይ በጣም ብዙ ብር ነው ከአስራት ራሱ የምታገኙት። ከዛ ባለፈ የፍቅር ስጦታዎች አሏችሁ። በጣም ብዙ የተደሰቱባችሁ ሰዎች መኪና ድረስ እንደሚሰጡ እናውቃለን። መኪና ድረስ ተሰጥቷል። V8 something ተሰጥቷል። እና እንደዚህ ያደርጋችሁ ድሃውን ህዝብ ላይ መቀለጃ ማድረግ በጣም ያሳዝናል፣ በጣም ያሳፍራል። እንግዲህ ይሄን ሰው በአደባባይ ላይ ቆሞ በመሰረተ ክርስቶስ ይሁን በሙሉ ወንጌል መድረክ ላይ ቆሞ እንደዚህ ኤክስፖዝ ያደረገው ሰውዬ በደንብ ይጠየቃል። በደንብ ደግሞ ብዙ ነገር ያወራል። ከዚህ በኋላ ጤናማ እረኛ ይሆናል ብዬ ተስፋ አደርጋለሁ። እንዲህ መናገር ከተቻለ በመሪዎች ደስ የሚል ነገር ነው። አይነቱ ነው አልቻልኩም ማለት ታዲያ ምን ላርግሽ? ወረኛ ነህ አንተ። የበላህበትን ነው የምትሰብረው አንተ። ሁለት አጋንንቶች እየተጣሉ እንዴት ነው ማንጣለው? ሚስጥር አውጥቶ እንዴት ሚስጥር ይወጣል? ያላችሁት እኮ ሰው ቤት ነው። አዎ ሰው ቤት ነው። እሱማ ሰው ቤት ያው ዋናው ቤት ጭራሽ አልበቃኝ ብሎ ፀጉሯና ፎቶዋ ምናምን አልበቃኝ ብሎ እኮ እነሱ ቤት ለቅሶ ነበረ። አንዴ ሻርብሽን ብዬ ሻርቧንም ቆርጬ ወስጄ ነበር። ደግሞ በአዲሱ አሳድሽ 4 ወር አሳብጃት ነበረ። አንተ ምንድነው አሁን እያረካት ያለው? ደግሞ የኔማ ያሰቃያት በሽታ አድርጌ ከዛ በኋላ ምን ልታረጋት? ሊገላት አሁንማ ገላታለሁ። አለቅም በጭራሽ ቁጭ ብላ አድራ እዩ ያለች ወይኔ ጂሚ ቢሪያ ምን ባለፈው አልናገርም ብዬ ስል ጂሚ ካልተናገር ካላችሁኛ እናገራለሁ። እንግዲህ ከተናገርኩ ደግሞ እንዲህ ረገጥ አድርጌ ነው የምናገረውና ይህ ሰው እስከመች ነው ገጽታውን የሚሰራባችሁ? ይህ ሰው እስከመች ነው የሚጫወትባችሁ? እስከመች ነው የሚበዘብዛችሁ? በኢየሱስ ክርስቶስም ምን አይነት አዚምና ድንዛዜ ነው ህይወታችሁ ውስጥ ያለው? ግን ምን አይነት ድንዝ ያለ ህዝብ ነው የተሰበሰበው? እንዴት እናንተ ቁጭ ብላችሁ ምን በድራማ ውስጥ ቁጭ ብላችሁ የምትጠቀጠቁት ምንድነው? ምን ጉድ ናችሁ? አሁን የሚናገሩትን ነገር ሰምታችኋል። በሁለት ጎረቤታሞች መሃል ከባድ ጸብ እያስነሳ ነው አጋንንት ማለት ነው። አሁን ጥበብ የጎደለው ሰው ራሱ እንደሆነ ዕውቀት የሌለው ሰው እንደሆነ የምታውቁት በአንድ ነገር ነው።
እሷ ሲጸለይላቸው አጋንንቱ ወጣ። ከአንደኛው አጋንንት ውስጥ አንደኛዋ ላይ ያስደግመዋል፣ ጎረቤቷ ላይ ያስደግመዋል። እና ጎረቤቷ ላይ ከሻርፏ ከምኗ ምናምን አድርጎ ከፀጉሯ ምናምን አድርጎ እንግዲህ ያው ታውቃላችሁ ቤተክርስቲያን የሚባለው የእንትን መጋዘኖችን ድራማ በፀጉሯ ላይ ያሰራው በሻርፏ ላይ ያሰራው ብሎ ልክ ከዛ ሲፈቱም በነገራችን ላይ ቪዲዮ ስለተለቀቀ ሲያዩት የሰፈር ሰውም ሰላም አይሰጣቸውም። የሰፈር ሰው ብቻ አይደለም ወዳጅ ዘመድ ከዚህ በኋላ እንዳይተማመኑ ራሱ መሀል ይገባሉ። ምክንያቱም ልትጎዳት አሰበች የሚል ሜንታሊቲ ስለሚኖራቸው ማለት ነውና በዚህ መሀል ማን ነው ተጠቃሚ ማን ነው ተጎጂ ብላችሁን ካላችሁ ተጠቃሚው ይህ በገንዘብ የሰከረው ሐሰተኛ ነብይ እዩ ጩፋ ነው ተጠቃሚው። ተጎጂውስ ማን ነው ካላችሁ ይህ ንውልል ያለ ከመጽሐፍ ቅዱስ ቃል እውነት ራሱን በሚገርም ፍጥነት ያሸሸ የእግዚአብሔርን ቃል እጅግ በጣም አብዝቶ የሚጸየፍ ኢየሱስ ክርስቶስን በሕይወቱ ላይ ማቆየት የማይወድ ንውልል ያለው ህዝብ ነው ማለት ነው። መጋዘን ውስጥ የተሰበሰበ ህዝብ ነው ተጎጂ። እናንተ ናችሁ ተጎጂ። እሱ ምን ይጎዳል? ብዙ መኖሪያ ቦታዎች አሉት። ዛሬ አንቀበለን ብትሉት እሱ ኦልሬዲ ሳውዝ አፍሪካም ዱባይም ሌሎች አውሮፓ ሀገራትም ህይወቱን አድላልቷል፣ አመቻችቷል። ችግር የለበትም። ቤት ምናምኖች አሉት፣ አምልጦ ይኖራል። እናንተስ ከእግዚአብሔር መንፈስም አልሆናችሁ ከራሳችሁም ከስጋችሁም አልሆናችሁ እንደተበደላችሁ ትኖራላችሁ። እናገራለሁ። እኔ ተስፋዬ ጋቢሶ መሆን አልችልም። እኔ ታምራት ኃይሌ መሆን አልችልም። እኔ ነኝ። በቃ መጽሐፍ ቅዱስ ሐዋርያ ጳውሎስ ሲናገር ምን አለ? ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ብሏል። በቃ እኔ ነኝ። ስለ እኔ የምጠየቀው እኔ ነኝ። እኔን ከተስፋዬ ጋቢሶ ጋር ኮምፔር ማድረግ አይቻልም። መጽሐፍ ሲናገር ዳዊትም በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለው ነው። ተስፋዬ ጋቢሶም በገዛ ዘመናቸው እስካሁን አሉ በህይወት እያገለገሉ ነው። እኔም እያገለገሉ ነው። ይድኔም እያገለገለ ነው። በምንም እያገለገለ ነው። ተስፉም ካሌብም ፕሬዝም ሁላችንም እያገለገልን ነው። እኔ እኮ በእግዚአብሔር ፊት እኮ የምጠየቀው እኮ በራሴ ስራ ነው። ለምን የእንትናን ህይወት አልኖርክም? ለምን እንትናን አልኖርክም እኮ አልባልም። የኔን ትክክልና የኔን ስህተት ኮምፔር ለማድረግ ለምን ካለፉት አባቶች ጋር እኔን ታገለ? እኔ እኮ ገና የትላንት ሰው ነኝ እኮ ማለት ኮሜንት መጻፍ ስለቻለን ኮሜንት ሴክሽን ኦን ስለሆነ መጻፍ ስለቻለን እናንተ ስትሳደቡ ትክክል፣ እኛ ደግሞ ሲሰማን በቃ we are not angel፣ እኛ መልአክ አይደለንም። በቃ እኛም እንደናንተ ሰዎች ነን። በቃ እግዚአብሔር እድል ሰጥቶን እጣ ወድቆብን አገልግሎት ላይ ወጣን እንጂ እኛም እንደናንተ ሰዎች ነን። በቃ አለቀ። እኔ አንዳንዴ ኮሜንት ላይ የሚሳደቡ ሰዎችን አስገባቸው ለማስገባቸው ተስፎ እንዳለው ልክ ኮሜንት ላይ ይሳደቡና ሳስገባቸው ሌላ አሁን ቀደም የሆነ ሰው የመጀመሪያ አስገባው ስድብ ነው የጻፈልኝ። ሳስገባው የተባረከ ዘማሪና ፓስተር ነው ይለኛል። እንደዚህ አይነት ሰው ነው እንግዲህ። አሁን ዘማሪዎች ጌታ ዘመናችሁን ይባርክ። ግን ደግሞ ሰዎች በእናንተ ላይ ቅሬታ ሲያቀርቡ መቀበል አለባችሁ። አንዳችሁም ቅሬታ ተቀብላችሁ አታውቁም። አንዳችሁም ማለት ነው። ሰሚዎች እኛ ነን፣ ከእናንተ ጋር የምናመልከው እኛ ነን። የምንሰጣችሁ ኮሜንት ግን በዚህ ከገባ በዚህ የሚፈስ ነው ይመስለው። አትሰሙም፣ አይገባችሁ። የሰውን የወንጌላውያን አማኞችን የልብ ምት እያደመጣችሁ ያላችሁ አትመስሉም። ስድባቸውን አልደግፍም፣ መሳደብ አይችሉም። የሚሳደቡ ሰዎች ምንም ያልሰሩ ሰዎች ናቸው፣ ምንም የሌላቸው ሰዎች ናቸው። ከእግዚአብሔርም ጸጋ እጅግ በጣም ራሳቸውን ያራቁ ሰዎች ናቸው። ጌታ ለነሱ ምሕረት ያብዛላቸው። ግን ደግሞ እንደነ ተስፋዬ ጋቢሶ መሆን አልችልም ምናምን የምትሉት ነገር መሆን አለመሆን አይደለም ጉዳዩ። ልትበልጡም ትችላላችሁ፣ ልታንሱም ደግሞ ትችላላችሁ። አሁን ያላችሁበት ሁኔታ ግን ለዘማሪነት ራሱ የሚያበቃችሁ ነው ወይ የሚለው ጥያቄ ለኔ በጣም ረጅም ማሰብ ይፈልጋል። ለምን መሰላችሁ? ከምን አንጻር ነው ሰው እንደዚህ ሊላችሁ የሚችለው? አንዳንዱ የነዛ ከዝማሬ አልበሞቻቸው ብዛት የተነሳ ከህይወታቸው ቅድስና የተነሳ፣ ሁለተኛ ደግሞ ለመድረክ ካላቸው ሪስፔክት እና ካላቸው ክብር የተነሳ፣ ለወንጌላውያን አማኞች ካላቸው ክብር የተነሳ። እውነት እስቲ እንነጋገርና ማን ይሙትና ገንዘብ ሳትቀበሉ ታገለግላላችሁ ወይ ካልን አታገለግሉ። ገንዘብ ግድ ነው። በምትሄዱበት ቦታ ገንዘብ ድርድር ግድ ነው። ትደራደሩና ነው የምትሄዱት ብዙዎቻችሁ፣ አብዛኛው ዘማሪዎች። እና ከዛ አንጻር ኮምፔር ስናደርጋችሁ ግን የሰማይና የምድር ያህል ልዩነት እንዳላችሁ ፊል አደርጋለሁ። እነዛ ለወንጌል ራሳቸውን ሰጥተው እድሜ ልካቸውን ሲያገለግሉ የቆዩ ሰዎች በእንደዚህ አይነት ነገር ሲታሙ፣ በቤተ ክርስቲያን በገንዘብ ሲታሙ አይተናናቅም። ይትባረክ ግን ስትታማ አይተናቃለን። እነ በእምነት ስትታሙ አይተናቃለን። ሌሎቻችሁ ሁላችሁ አብዛኛው ዘማሪዎች በዚህ ዘመን ያላችሁ ስፔሻሊ ሲንግል ኦፍ መዝሙር የሌላችሁ ሰዎች ማለት ነው በጣም በገንዘብ ትታማላችሁ። ሳትደራደሩ እኮ አትመጡ። እኛ አይደለ። ለዚህ ደግሞ እኔ ሳልሆን ምስክሩ የጋበዛችሁ ሰው መጥቶ ኮሜንት ላይ ሊመሰክር ይችላል። ስለዚህ በጣም አትናደዱ።
just improve yourself ከዛ ባለፈ ደግሞ improve your life as a Christian እንደ ክርስቲያን መኖር ይጠይቃል። መድረክ ስለተገኘ ወይ እጣ ወደቀብኝ ብላችሁ ስላላችሁ ብቻ እንደፈለጋችሁ መሆን ትችላላችሁ ማለት አይደለም። አክብሯችሁ ሪስፔክት አድርጓችሁ አገልግሎታችሁን የሚካፈለውን ህዝብ ሪስፔክት ልታደርጉትም ደግሞ at the same time ያስፈልጋል። ክፍልህ ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድነው በደሉ? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። ትዝታው ሳሙኤል እና አገልጋይ ዮናታን አክሊሉ ባለፈው ሳምንት ባደረጉት ፖድካስት ላይ በጣም ብዙ ኦርቶዶክሶች ተቆጥቶ ነበርና at the same time በታቦት ነገር ላይ ያነሱት ጉዳይ ብዙዎችን መነጋገሪያ አድርጎ ነበርና ይህ አባት ታቦት ኢቭን የድግምት መንገድም እንደሆነ መስክረዋልና እዚህ ጉዳይ ላይ ብዙ መናገር አልፈልግም። በጣም ብዙ ጊዜ በተደጋጋሚ ተነጋግረናል። በጣም ብዙ ጊዜ በተደጋጋሚ በዚህ ጉዳይ ላይ አውርተናል። ኢሹ በጣም የሚወራበት ኢሹ ነበረ። በእርግጥ ግን ብዙዎች በዚህ ጉዳይ ላይ ስለተነተኑት ከኔ በተሻለ መረዳትና ዕውቀት ያላቸው ሰዎች እኔ አዌርነስ መፍጠር ነው የኔ ስራ። አዌርነስ ፈጥራለሁኝ። የገባኝን የእግዚአብሔር ቃል እየተናገርኩ ትውልዱ እንዲነቃ ለማድረግ ወዳለሁኝ። ከዛ ባለፈ ግን በደንብ ከኔ በተሻለ ትንተና ሊሰጡ የሚችሉ ትላልቅ የዩቲዩብ ቻናሎች የቲክታክ ድረገጾች ስላሉ ሁላችሁም እየሄዳችሁ እንድትጎበኟቸው ስል እንድትማሩ ስል ኦርቶዶክሳውያንና ሙስሊሞች ስፔሻሊ እነኚህ ወንድሞች እየተከታተላችሁ እንድትማሩ ስል በጌታ ፍቅር ጠይቃችኋለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።